የትንቢተ ዳንኤልን በጣም ረዘም ላለ ጊዜ ምናልባት ወደ 6 ወር አካባቢ የእግዚአብሔርን ቃል እዚህ ስናጠና ነበረ። እግዚአብሔር ቢፈቅድ ዛሬና የሚቀጥለው ሳምንት የዳንኤል ትምህርት በተለያዩ አስተማሪዎች ስለቀረበ አንድ ወጥ የሆነ ማጠቃለያ መስጠት ስላስፈለገን ዛሬና የሚቀጥለው ሳምንት የምንማረው ስለ ትንቢተ ዳንኤል መጽሐፍ ማጠቃለያ ነው። ስለዚህ አንድ ወጥ የሆነ በአንድ ቲም ስር ይህንን መጽሐፍ አብረን እናያለን። ይህንን ዓመት የረዳን በምህረቱ ያቆመን ይህንን ምሽት የሰጠን እግዚአብሔር ስሙ ይባረክ፣ ስሙ የተባረከ ይሁን። ስለዚህ ከሁለት ክፍል አነባለሁ የእግዚአብሔርን ቃል ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 እስከ 7 ያለውንና ምዕራፍ 6 ላይ ደግሞ አንድ ቁጥር ብቻ አንብቤ ከዛ እንጸልይና ወደ እግዚአብሔር ቃል እንሄዳለን። የእግዚአብሔር ቃል እንደዚህ ይላል። በጌታ በኢየሱስ ክርስቶስ አነባለሁ። ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 እስከ 7። የይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውን መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችን አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርት እና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛሪያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብድናጎ ብሎ ጠራቸው። ምዕራፍ 6 የመጨረሻው ቁጥር 28 እንደዚህ ይላል። ይህም ዳንኤል በዳሪዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮው የተቃናለት ሆነ። አሜን። እንጸልይ። እጅግ የተፈራህና የተወደድክ አምላካችንና ንጉሳችን እግዚአብሔር ሆይ ስለወደድካት ስለዚች ማህበር ስለ ራሴም ስለ ሕዝብህም እግዚአብሔር ሆይ ስላረክልን ቸርነትና ምሕረት እጅግ አድርገን እናመሰግንሃለን። አቤቱ በአባቶቻችን ዘመን የሰራህ ዛሬም ያላረጀህና ያልተለወጥክ እግዚአብሔር በዚህ ምሽት ደግሞ እግዚአብሔር ሆይ በቅዱስ መንፈስ ቅዱስ ቃልህን እንድትከፍትልን እንድትናገረን ቸርነትህና ምሕረትህ በመካከላችን እንዲያልፍ በኢየሱስ ስም ጸልያለሁ። ሕዝብህን በክቡር ደም ሸፍን። እግዚአብሔር ሆይ በዘመናትና በትውልዶች በግዛቶች ሁሉ የሚሰሩ ረቂቃንና ክፉ መናፍስቶች ሁሉ በስመ ስልጣን ከሕዝብና ከዚህ አካባቢ ከዚህ ጊዜ ላይ የተመቱ ይሁኑ በኢየሱስ ክርስቶስ ስም። ከሕዝብ ላይ በኢየሱስ ስም የተመቱ ይሁኑ። እግዚአብሔር ሆይ ይህንን መሰዊያና ራሴን በፊት አስቀምጣለሁ። ቅዱስ ቃልህን ባርክልን። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። በእነዚህ 2 ሳምንታት አብረን የምንካፈልበት ርዕስ አለ። ይሄም ርዕስ እነ ዳንኤል እንዴት የእግዚአብሔርን ክብር አያለሁ የሚል እንደነ ዳንኤል እንዴት የእግዚአብሔርን ክብር አያለሁ ወይም ደግሞ እንደነዚህ ከይሁዳ እንደመጡ ምርኮኞች ልጆች እንዴት አድርጌ የእግዚአብሔር ክብር በእኔ ሕይወት እንዴት ይገለጣል የሚል ዋና ርዕስ ነው የሰጠሁት። እስከ ምዕራፍ 12 ያለውን ያው እንደምታውቁት ትንቢተ ዳንኤል ምዕራፍ 12 ምዕራፎች አሉት። የመጀመሪያውን ከምዕራፍ 1 እስከ 6 ያለ ታሪካዊ የሆነ ነገር ነው የምናገኘው። ከምዕራፍ 7 ደግሞ እስከ መጨረሻ ያለው ምናልባት አቡቀለምሲሳዊ ወይም ደግሞ አፖካሊፕቲክ አይነት ሊትሬቸር ነው ያለው። ያኛው ስነ ፍጻሜ ይናገራል፣ ይሄኛው ግን በነገስታቱ ዘመን የሆነውን ይናገራልና በእነዚህ 12 ምዕራፍ ውስጥ ታላቅ የሆነ የእግዚአብሔር ክብር ተገልጧል። በጣም
ቀስ ብለን እንድናስበው የሚያስፈልግ የእግዚአብሔር ክብር ተገልጧል። እና ቅድም እንዳነበብኩላችሁ ዳንኤል የመጀመሪያዎቹ ምርኮ ናቸው። የመጀመሪያው ምርኮ በ3 ጊዜ ነው የተፈጸመው። የመጀመሪያው በ586 87 አካባቢ ነው የተፈጸመው። ስለዚህ በመጀመሪያው ምርኮ ከነገስታቱ ቤተሰብ የተወሰደ ምርኮኛ ነው። ቅድም ያነበብኩላችሁ ምዕራፍ 6 ቁጥር 28 ላይ ናቡከደነጾርን ያስቀርና ዳንኤልም ይህ ዳንኤል በቂሮስ በዳሪዮስ ዘመን የተከናወነለት ሆነ ይላል። ስለዚህ ይህ ዳንኤል በናቡከደነጾር በዳሪዮስ በቂሮስ ዘመን የተከናወነለት ሆነ። ስለዚህ በጣም የረጅም ዘመን ታሪክ ነው። የረጅም ዘመን ታሪክ ነው። በውስጡ ምዕራፍ 9 ላይ ዳንኤል ሲጸልይ እንደምታገኙት ዳንኤል ባቢሎን እያለ የመጀመሪያው ምርኮኛ ሆኖ 70 ዓመት እንደተጠናቀቀ አወቅኳለ እና ምናልባት ዳንኤል በእርጅናው ዘመን እድሜ ጠግቦ እንደሞተ ታሪክም ይናገራል። እና በጣም ረጅም ዓመት ነው ይኖረው። ረጅም ዓመት መኖር ምን ይጠቅማል ወገኖቼ? እነ ማቱሳላ 900 ዓመት ኖረዋል። ረጅም ዓመት የእግዚአብሔርን ክብር አየ። እግዚአብሔር ስሙ ይባረክ። ረጅም ዓመት እንዴት አይነት የሚያስደንቅ ነገር ነው! እነዚህን ብዙ ዓመታት ከልጅነቱ ከወጣትነቱ እስከ ሽምግልናው እስከ ሽበቱ ድረስ ታላቅ የሆነ በነገስታቱ መካከል በናቡከደነጾር ዘመን፣ በዳሪዮስ ዘመን፣ በብልጣሶር ዘመን፣ በቂሮስ ዘመን አንድም ዘመን የእግዚአብሔርን ክብር ያላየበት ጊዜ የለም። እሱ ነው ልቤን የነካው። ለዛ ነው ይሄን ርዕስ የሰጠሁት። ክብር ያላየበት ዘመን የለም። ስለዚህ እንደነ ዳንኤል እንደነ ሲድራቅ እንደነ ሚሳቅ እንደነ አብደናጎ እኛስ ምን ቢፈጠር ምን ቢሆን ነው የእግዚአብሔርን ክብር ማየት የምንችለው የሚለውን ነገር አብረን እናያለንና 2 ክፍል አለው። የመጀመሪያው እነዚህ ያያቸው ክብሮች ዋና ዋናዎቹ ክብሮች ምንድናቸው የሚለውን እናያለን። ያያቸው እነዚህ 4 ወጣቶች በዛ ዘመን የአብርሃም የይስሐቅ ያዕቆብ አምላክ በእነሱ ዘመን የገለጠውን እነዛን ክብሮች ዝርዝር ዋና ዋናዎቹን አንዳንድ ጊዜ ያው ታውቃላችሁ አንዳንድ ዜና ዝርዝር ይቀርባል እና ዋና ዋናዎቹን ነገሮች እናነሳና እናያለን ያዩትን ክብር በዛ ምድር። ከዛ በኋላ ምን ቢያደርጉ ምን ቢፈጠር ነው እነዚህን ሁሉ ክብር ያዩት? ምናልባት ጀምረን የተወሰኑ ነጥቦች አይተን በሚቀጥለው እንጨርሰዋለን። ከምዕራፍ 1 እስከ 12 ድረስ ታላላቅ ክብር አይተዋል። ያለነ ዳንኤል ያን ሁሉ ክብር በነገስታቱ ዘመን የገለጠው እግዚአብሔር በዚህ አለ። እግዚአብሔር ስሙ ይባረክ። አላረጀም። እሱን ነው የምናመልከው። በነገራችሁ ላይ እነሱ አልፎ እኛ ጋር ደረሰ እንጂ እሱ አልተለወጠም። ስለዚህ እነሱን ስናስብ ስለነሱ ስናጠና እነዚህ 6 ወር ስናጠና እግዚአብሔር ሆይ ለነዚህ ሰዎች እንዴት ክብርን ገለጥክላቸው እኔስ ምን ላድርግ እንድንል ጥያቄ ይፈጥርብናል። ስለዚህ በእንደዚህ በሁለት የተከፈለ መልእክት ነው የማቀርበው። እንግዲህ እንደምታውቁት ታሪኩ የተፈጸመው በባቢሎን ነው። በግዞት ሀገር እግዚአብሔር በሌለበት አምልኮ በሌለበት በባቢሎን ነው። እንደው ከስሙ ትርጉም ብንጀምር ባቢሎን ማለት የተደባለቀ ወይም ደግሞ ድብልቅልቅ ማለት ነው። ይሄ ታሪክ የሚጀምረው ኦሪት ዘፍጥረት ምዕራፍ 11 ላይ ነው እና የሰው ልጅ በጣም ከመተበቱ የተነሳ በእግዚአብሔር ላይ ከመታበዩ የተነሳ እስቲ ወደ ምድር ከመበተናችን በፊት በሰናኦር ሜዳ አንድ ወደ ሰማይ የሚደርስ ለስማችን የሚሆን አንድ ምን እንስራ ህንጻ ሰማይ ሚነካ። አቤት የሰው ትዕቢት! እና በጣም እግዚአብሔር የተቆጣበት የሰውን ልጅ ትዕቢት ልክ ያገባበት ቦታ ነው። ያው እንደምታውቁት ዳንኤልን ስናጠና ዳንኤልም እንደዛው ነው። የትዕቢት ሀገር ናት። እንደውም ግንብ ይገነባል ታውቃላችሁ። ናቡከደነጾር አስገንብቷል። የእሳት ሰው የሚተኮስበት እሳት ግንብ አስገብተዋል እና የአንበሳ ጉድጓድ አስገንብተዋል። በአርኪቴክቸር በጣም የታወቁ ናቸው። ስለዚህ ታሪኩ ወደዛ ይወስደናል። ታሪኩ የተፈጸመው ባቢሎን ውስጥ ነው። ደግሞ ምርኮ ሀገር ነው። ግን በምርኮ ሀገር ስላሉ 4 ሰዎች በምርኮ ሀገር እግዚአብሔር ስለተገለጠባቸው ክብሩን ስለገለጠባቸው 4 ወጣቶች እናገኛለን እና እነዚህ 4 ወጣቶች ይሄ ክፍል እንደሚነግረን በጣም ይገልጣቸዋል። ቁጥር
3 እና 4 ብናነብ ነውር የሌለባቸው መልከ መልካሞች ጥበብ የተሞሉ ማስተዋል የተሞሉ ዕውቀት የሞላባቸው ብልሃተኞች አስተዋዮች በንጉሥ ፊት መቆም የሚችሉ ጎበዞች ከመሳፍንቱና ከነገስታቱ ዘር ባቢሎን እስራኤልን በሙሉ ነው ያጋዛው። ኦልሞስት ያን ጊዜ በምድሪቱ ላይ 40 ዓመት ስለተቀመጡ ከግብጽ የወጣው እንኳን 600,000 ህዝብ ነው። አሁን ከ400 ዓመት በኋላ ምን ያክል አክለው ይሆን? ያን ሁሉ አግዞ የተገኙት 4 ሰዎች ናቸው። እግዚአብሔር ለምን መረጣቸው? እግዚአብሔር ለምን መረጣቸው? እናንተ ቅዱሳን ይሄንን ቃል ስንካፈል እኔን እግዚአብሔር ለምን መረጠኝ ይሄንን ቅዱስ ቃል እንዳካፍል? በእነዚህ ሁሉ ዓመታት በእግዚአብሔር ቤት እንድትኖሩ ከዚህ ሁሉ ህዝብ ከዚህ በጣም ብዙ ዕውቀት ካላቸው በጣም ከተወደዱ በዚህ ከተማ ውስጥ ከሚተራመሱ በምድር ላይ ካሉ ሰዎች መካከል እኔን እና እናንተን ለምን መረጠን? ዛሬ ማታ በዚህ ለምን መጣችሁ? በጣም ያስደንቀኛል ሳስበው። እግዚአብሔር አይኖቹን እንዴት 4 ሰዎች ላይ አደረገ? ምን ሊያደርግ ነው የፈለገው? እግዚአብሔር እኮ በዚህ ዳንኤል ውስጥ የባቢሎን መንግስት እስራኤልን አሸነፈ፣ እግዚአብሔርን አሸነፈ። ያላፈረሰው ያላጋዘው ነገር የለም። በቃ በእስራኤል ከተገለጠው እግዚአብሔር የሚበልጥ መንግስት ሆነ በምድር ላይ። ነገር ግን የዳንኤል ትንቢት የሚነግረን እግዚአብሔር በ4 ሰዎች ባቢሎንን አሸነፈ። ገዛ ምድራቸው ሄዶ እግዚአብሔር ነገር ፈለጋቸው፣ እቤተ መንግስት ገባ። ወገኖቼ እግዚአብሔር የክብሩ መገለጫ ያድርጋችሁ፣ የክብሩ መገለጫ ያድርጋችሁ። እና 4 ሰዎች ተመልምለው ያው ስራ ዛሬ በጣም ከባድ ነው። ትመዘገባላችሁ። 1000 ሰው ይመዘገባል። አንድ ሰው ለማስቀጠር 1000 ሰው ይመዘገባል። ከዛ ለፈተና 1000 ይቀርባል። ከዛ ደግሞ 200 ደግሞ ለኢንተርቪው። ምን አለ ለአንድ ሰው እንደው 10 እንኳን ቢያደርጉ? ያን ጊዜም ተስፋ እናደርጋለን 200 ውስጥ ካለን። ከ200 ውስጥ በሆነ ነገር ብለው 100 ደግሞ ያደርጋሉ። ስንመላለስ ታክሲው ሲያልቅ ተስፋ ስንቆርጥ ስንጸልይ ከዛ ውስጥ ዘመድ ያለው ይለጠፋል። እግዚአብሔር በምን አይን ይሆን በምን ክራይቴሪያ ይሆን እነዚህን ሰዎች የመረጠው? 4 ሰዎች አይኑ ውስጥ ገባ። በታሪክ ውስጥ አክሮስ ታይም በነገስታት መካከል ክብሩን ማንም በሌለበት የሚገልጥባቸው 4 ወጣቶች ተገኙ። ክብር ለእግዚአብሔር ይሁን እና ክብሩን ገለጠ። ይሄ ነው ታሪኩ። የ4 ወጣቶች ታሪክ ነው የዳንኤል መልእክት። የ4 ወጣቶች ታሪክ ነው። እግዚአብሔር የተጠቀመባቸው ክብሩን ሊገልጥባቸው የፈለገባቸው 4 ልጆች። ወገኖቼ እግዚአብሔር ክብሩን ይግለጥልን። እንዴት ነው እግዚአብሔር ክብሩን በእኔ የሚገልጠው? ስለዚህ መለመሏቸውና ትምህርት ተሰጣቸው። እዚህ ክፍል የሚነግረን አንዳንድ ነገር አለ እና የጥንት ጽሑፎችን አርካይቮችን ስትመረምሩ ቢያንስ 4 ትምህርት ተምረዋል። 4 ትምህርት። አንደኛው ግብርና ነው። የሚሰጠው ኮርስ ግብርና ነው። ለምን? ኤፍራጥስና ጤግሮስ ስላለ በዛ የእርሻ ትምህርት እኛም ድሮ እርሻ የሚባል እንማር ነበር። አሁንም መጥቷል አሉ እና እርሻ ስነ ስዕል የሚባል ትምህርት ነበረ። አንዳንዶቻችሁ ወጣቶች ናቸው የማያውቁት። እና እርሻ የሚባል አለ። እንዳውም ሰርቶ ማሳያ የሚባል አለ። ምንማር የነበረው መደብ እንሰራለን። የስ ትዝ አላችሁ አንዳንዶቻችሁ? የስ የእርሻ ትምህርት አንደኛው ኮርስ ነው። ሁለተኛው ቋንቋ ነው። የካለዲሽ ቋንቋ። የባቢሎናውያን ቋንቋ ካለዲሽ ነው የሚባለው። የባቢሎናውያን ቋንቋ ሁለተኛ ኮርስ ነው። ቋንቋ አለበት። ልክ እንግሊሽ፣ አማሪክ ማትሪክ ላይ እንደምንወስደው ሁለተኛው እሱ ነው። ሶስተኛው ጂኦሜትሪ ነው። ከማቴማቲክስ ውስጥ ጂኦሜትሪ። ለምን እንደነገርኳችሁ የባቢሎን መንግስት ጥንትም ከስረ መሰረቱ ዘፍጥረት ምዕራፍ 11 እንደሚነግረን በግንብ እንዳውም አርኪቴክቸር ሲቪል ኢንጂነሪንግ የተጀመረው ምዕራፍ 11 ላይ ነው ወቁ። እና ባቢሎን በዛ የታወቀች ናት። አንደኛው የሚሰጠው ጂኦሜትሪ ነው። አራተኛውና ዋናው የኮርሱ ማለፊያና መውደቂያ ስኮላስቲክ አፕቲቲዩድ አሁን እንደምንለው ዋናው
ጣዖት ነው። አምልኮተ ጣዖት ወይም ደግሞ ከልት የሚባለውን እንዲማሩ እነዚህን አራት ዋና ዋና ትምህርቶች እንዲማሩ እነዚህ ወጣቶች ተመረጡ። ስለዚህ እነዚህ ከላይ ያሉት ሶሻል ነገር ሊሆኑ ይችላሉ ኦር ኢኮኖሚክ ነገሮች ሊሆኑ ይችላሉ። ዋናው የሚማሩት ግን የግብፅን ጣዖታት መተት፣ ክፋት ያንን እንዲማሩ ነው። ጥሩ ምን እንዲወጣቸው ጥሩ መተተኞች፣ ዋይ 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 ጥሩ ጠንቋዮች ከባቢሎናውያን ጋር እነዚህን አራት ሰዎች ለዚህ አይነት አመጻ ለአጋንንት መንግስት መረጧቸው። እግዚአብሔር ግን ከላይ አይቷቸው ነበር። እግዚአብሔር ስሙ ይባረክ። እግዚአብሔር ግን ቱ ዘ ኦፖዚት ነው የሰራው። እሱ እንዳሰበው አይደለም። እግዚአብሔርም የልቡ ሐሳብ ነበረው። እግዚአብሔርም የልቡ ፈቃድ ነበረው። በዘመናት መካከል በሰው ሀገር እግዚአብሔር የለም በተባለበት ሀገር ሊጽፈው የፈለገው አንድ ታሪክ ነበረ። ነገር ግን ንጉሱ እንደዚህ አይነት ትእዛዝ አውጥቶ ጥሩ ከ3 ዓመት በኋላ ምን ከሰማይ ጠፍር የሚያቆሙ ልበላችሁ፣ ሙታን የሚያናግሩ፣ የጠፋውን የሚያመጡ እንደዚህ አይነት ሰውን በአደባባይ ጠብ የሚያደርጉ የንጉሱን ጠላቶች አፈር ድሜ የሚያስግጡ ጥላ ወጊዎች፣ መተተኞች እንዲሆኑ መረጣቸው። ነገር ግን እንደዛ አልሆነም እና ታሪኩ ይሄንን ነው የሚነግረን። ታሪኩ በባቢሎን ተፈጸመ። ታሪኩ የሚናገረው ስለ አራቱ ወጣቶች ነው። ስለዚህ በዛ ምድር የሆኑትን አንዳንድ ነገሮች ቶሎ ቶሎ ብዬ አነሳለሁ። ለመሆኑ እነ ዳንኤል ለዚህ ነገር ተመርጠው ትምህርት ቤት ገብተው ስኮላርሺፕ አግኝተው ከምርኮኛነት ወደ ተባባሪ ዜግነት፣ ከምርኮኛነት ወደ ዜግነት፣ ሁለተኛ ዜግነት፣ ከስደተኝነት ወደ ባቢሎናዊነት እድል አገኙ። እድሉ ክፉ ነበር። እግዚአብሔር ባይኖር ኖሮ በሰማይ እግዚአብሔር በዘመናት መካከል እግዚአብሔር በብዙ በእስራኤል ሰራ እስክትማረክ ድረስ። አሁን ግን ባቢሎን እንደዚህ ነው ሐሳቡ። እግዚአብሔር ተሸንፏል፣ ቤተ መቅደሱ ፈርሷል፣ ይሄው መጠጫዎቹ፣ ይሄው ዕቃው አጋዘው ነው የሚለው። ይሄው ነገስታቱ፣ አንዳንዶቹ ነገስታት እንዳውም አይናቸውን አውጥቶ በዝንጀር ይላል በሰንሰለት አስሮ ነው ያመጣቸው። ስለዚህ እግዚአብሔር ተሸንፏል፣ እግዚአብሔር አይገለጥም፣ ሁሉን አሳልፎ ሰጥቶታል። ስለዚህ አሁን እኔ የፈለኩትን አደርጋለሁ የሚል ነው የሱ። እግዚአብሔር ግን እንደዛ አላደረገም እና እግዚአብሔር በእነዚህ አራት ወጣቶች ክብሩን ገለጠ። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ክብሩን በእኛ ይግለጥ። እግዚአብሔር ክብሩን በእናንተ ይግለጥ። እግዚአብሔር ክብሩን በልጆቻችን ይግለጥ። እባካችሁ እግዚአብሔር ክብሩን በቤተ ክርስቲያን ይግለጥ። ተረኞች እኛ ነን። እኔው ነኝ ተረኛ፣ አንተ ነህ፣ አንቺ ነሽ እህቴ። ወይ እግዚአብሔር ተረኛ ትውልድ ይፈልጋል። ተረኛ ትውልድ ይፈልጋል። በዛ ዘመን ቀድሞ በነበሩት ዘመናት መጽሐፍ ቅዱስ ይዞ መሄድ አይቻልም በሚባልበት ዘመን ተረኛ ነበረው እግዚአብሔር። ከጥቂት ዓመታት በፊት እዚሁ መጸለይ በማይቻልበት ሰው በሚገረፍበት ዘመን እግዚአብሔር ተረኞች ነበሩት። ቅድም የተዘመረው መዝሙር የዘመሩ እስር ቤት የገቡ ተረኞች ነበሩት። ያ ዘመን አለፈ። አሁን እኔና እናንተ ነን ተረኞች። እግዚአብሔር በእኛ መስራት ይፈልጋል። ክብር ለእግዚአብሔር ይሁን። አላረጀም፣ አልተለወጠም። የነ ዳንኤል አምላክ አሁንም የኛ አምላክ ነው። ስለዚህ ምንድነው ያዩት ክብር? እስቲ እንደው ቶሎ ቶሎ ብዬ እንዲሁ የተማርነውን ነው እንደ ወፍ በረር ከምዕራፍ 1 እስከ 12 የሚሄድበት። የመጀመሪያው የዚህ ነገር ዋና አዛዥ የሆነው ጠቅላይ አዛዥ የሆነው የናቡከደነጾር ቁጣና የጠቢባን መገደል ነው። ምንድነው ያዩት እነ ዳንኤል? መጀመሪያ ያዩት በጣም ደስ የሚል አቀባበል። ይሄው ጮማውን ከፈለጋችሁ ብሉ፣ ጠጁን ከፈለጋችሁ ጠጡ፣ እናንተ ከዛሬ በኋላ ኖሞር ምርኮኞች አይደላችሁ፣ ትምህርታችሁን በሚገባ ተማሩ፣ ከ3 ዓመት በኋላ ትቆማላችሁ ብሎ ይሄ ናቡከደነጾር ጥሩ ትምህርት፣ ጥሩ ምግብ
ጥሩ መኝታ ለምርኮኞች ሰጣቸው። ጀርባው ምን እንደሆነ ቅድም ነግሬያቸዋለሁ። እና ይሄንኑ እያደረጉ ያለ ቀጠሮ ተያዘ። ለስንት ዓመት? ግራጁዌሽኑ በ3 ዓመት ዲግሪ ይመስለኛል፣ ለ3 ዓመት። እና መጀመሪያ ያዩት ያ እንደዛ የተቀበላቸው ጮማ ብሉ፣ ጠጁን ጠጡልኝ እባካችሁ ያለው ንጉሥ እጅግ ተቆጣ እና ከትምህርት ቤቱ ያወጣ መጽሐፍ ቅዱስ እንደሚነግረን አንዳንዶቹን ገደላቸው። ምዕራፍ 1 ቁጥር 13 ትእዛዝም ወጣ፣ ጠቢባንም ይገደሉ ዘንድ ጀመሩ፣ ዳንኤልና ባልንጀሮቹ ይገደሉ ዘንድ ፈለጓቸው። እና በጣም ይገርማቸዋል። ንጉሥ ናቡከደነጾርን ብትመለከቱት በጣም ተለዋዋጭ ባህሪ ያለው ነው። በመጽሐፈ በዚህ በትንቢተ ዳንኤል ውስጥ አንፕሪዲክተብል የሚባል ከፈለገ ጮማ ያቀርብልሃል። በሚቀጥለው ደግሞ ምን ያደርጋል? ሰይፍ አንጣና አንገቱን በለልኝ ይላል። እንደ ህልሙን እንኳን አይነግርህም። ህልም አይቻለሁ፣ ጠፍቶብኛል፣ ህልሙንም ፍቺውንም አምጡ የሚል ህልሙ ደግሞ ሲፈታ ድፍት ብሎ እንደ እግዚአብሔር ያለ የለም ሃሌሉያ ብሎ በልሳን የሚጸልይ ትንቢት የሚናገር ትንሽ ቆይቶ ደግሞ እያንዳንድሽ ትሰግጃለሽ አትሰግጂም የሚል የሚለዋወጥ አንዳንድ ነገሥታት አሁንም አሉ የማይጨበጡ። እንዳልናገር ያው እኔ መጽሐፍ ቅዱስ ሰባኪ ነኝ፣ እናንተ ታውቃላችሁ። ምንም በቃ የማይጨበጡ የሚለዋወጡ። እኔ በጣም አስቸገረኝ። ለእናንተ ይህን መልእክት ላዘጋጅ ስመጣ አንደኛው ያጠናሁት የራሱን የናቡከደነጾርን ባህሪ ነው። በዚህ በተለዋዋጭ ዓለም ባቢሎን ማለት የማትጨበጥ የምትቀያየር እስስት ባህሪ ያላት፣ አንዳንዴ ጮማ፣ አንዳንዴ ሰይፍ፣ አንዳንዴ እሳት፣ አንዳንዴ ዘውድ ክብር የምታቀርብ እቺ ናት አሁን የምንኖርባት ዓለም። እንደዛ አይነት ነው መጀመሪያ ያዩት ያንን ነው። እና ንጉሱ ሲቆጣ፣ ንጉሱ ሲበሳጭ ከጓደኞቻቸው ስንቶቹ እንደቀሩ አላቅም፣ 3ቱ ብቻ አምልጠው እንደሆነ አላቅም። ፈለጓቸው ስለሚል እንግዲህ መጽሐፍ ቅዱስ እንደሚነግረን ከሆነ ክፍሉ እንደሚነግረን ከሆነ 4ቱ ብቻ እንደቀሩ ነው። ስንቶቹ ስኮላርሺፕ እንዳገኙ አላውቅም። በአእምሮአችሁ ውስጥ ሳሉት። ንጉሱ እነዛን ስኮላርሺፕ የሰጣቸውን ጠንቋዮች፣ ጠቢባን በሙሉ ለአርፋኔዝ የተሰጡትን አውጥቶ ገደላቸው። ያመለጠ የለም። ትምህርት ቤቱ ውስጥ 4 ሰው ብቻ ቀረ። ያዩት እሱን ነው መጀመሪያ። ምን አይነት ንጉስ ሲቆጣ! ነገር ግን ያንን ብቻ አላዩ። ህልም ሲጠፋበት እነሱም ከሞት ጋር ሲጋፈጡ አዩ። እና የሚገርመው ነገር እነዚህ 4 ወጣቶች በመጀመሪያ ያዩት ነገር የጠፋ ህልም ከነፍቺው ከሰማይ ሲወርድ አዩ። ክብር ለእግዚአብሔር ይሁን፣ እግዚአብሔር ይመስገን። የጠፋ ህልም በባቢሎን ምድር ጠንቋዮች፣ መተተኞች ባሉበት ምድር መጀመሪያ በባቢሎን ያዩት የመጀመሪያው ነገር የንጉሱን ቁጣ፣ የንጉሱን መበሳጨት፣ የጠቢባን የጓደኞቻቸው መሞት። ያው ታውቃላችሁ መቼም እነዚህ የሞቱት ሳያቸው ከዳንኤል ከሲድራቅ ከሚሳቅ ከአብደናጎም በስተቀር ሁሉም ወፋፍራሞች ናቸው። እነሱ እንደኔ ቀጭን ይመስሉኛል። ሞገሳቸው፣ ጥበባቸው ሰማይ የሚከፍት ነው። ሰውነታቸው ግን እምብዛም አይመስለኝም። እነዛ ሁሉ ታረዱ። ያንን አሰቃቂ ነገር አዩ። ነገር ግን የጠፋ ህልም ከነትርጉሙ ከሰማይ ሲወርድ ያ የተቆጣው ንጉስ፣ በሉልኝ አንገት ቁረጡልኝ ያለው ንጉስ በግንባሩ ድፍት ሲል ደግሞ አዩ። ክብር ለእግዚአብሔር ይሁን። ይህንን ነው ያዩት። ንጉስ ከዙፋኑ ሲወድቅ፣ ንጉስ ትእዛዙን ሲሽር በባቢሎን ምድር የተመለከቱት ይህንን ነው። ወገኖች አምላካችን ዛሬም ከሰማይ የጠፋውን ነገር የሚገልጥ አምላክ ነው። እሱ ብቻ ነው የኛ አምላክ። ሚስጥርን የሚገልጥ በሰማይ አለ። እግዚአብሔር ስሙ ይባረክ። እሱ ነው የምናመልከው። ለነ ዳንኤል ካህናት በሌሉበት፣ ቤተ መቅደስ በሌለበት፣ አምልኮ በሌለበት፣ የሮብ ማታ ትምህርት በሌለበት ከሰማይ የጠፋን ህልም ከሰማይ የሚያወርድ አምላክ እንደምናመልክ ወቁ። ሚስጥርን የሚገልጥ ስለ ዓመታት ቢሆን ስለ ወራት ቢሆን
ስለተሰወረ ነገር ቢሆን ሊመጣ ስላለው ነገር ቢሆን ስላለፈ ጊዜ ቢሆን መግለጥ የሚችል የአባቶቻችን አምላክ እግዚአብሔር ስሙ ይባረክ። ስለዚህ ያዩት ሁለተኛው ነገር የጠፋው ነገር ከሰማይ ሲወርድ ነው። ሶስተኛ ያዩት ነገር እግዚአብሔር የእሳትን ኃይል ሲያጠፋ ነው ያዩት። ተደርጎ ተሰምቶ አይታወቅም። ባቢሎን ሰው በመጥበስ የታወቀች መጥበሻ በዛ በተማሩት ጂኦሜትሪ መሰረት ጥሩ የእሳት መጥበሻ መገንባት የምትችል የንጉስን ጠላቶች ሁሉ ጊዜ የምትጠብስ ስትጠብስ የኖረች ጥሩ የአንበሳ ጉድጓድ መስራት የምትችል በግንብ ከኦሪት ዘፍጥረት ጀምሮ በደንብ የታወቀች ግንበኛ ሀገር ናት። ነገር ግን በታሪክ መካከል በዘመናት መካከል ለመጀመሪያ ጊዜ በባቢሎን ውስጥ እሳት ሲነድ ከርሞ እሳት ሰው ሲበላ ከርሞ እሳት የንጉስን ትእዛዝ ሲያስፈጽም ከርሞ ለመጀመሪያ ጊዜ ሀገር በሌላቸው በሚጸልዩ መንግስት በሌላቸው ድንገት ተግዘው በመጡ ለመተት በተመረጡ እግዚአብሔር በመረጣቸው ሰዎች ለመጀመሪያ ጊዜ የባቢሎን እሳት አላቃጥልም ማለት። ክብር ለእግዚአብሔር ይሁን። አዎ ወገኖች አቃተው እሳቱ። ለመጀመሪያ ጊዜ በምድር ላይ በታሪክ መካከል ሰዎች እሳት ውስጥ ገብተው ሲወጡ ለመጀመሪያ ጊዜ ይሄንን አዩ በዓይናቸው። ንጉሱም ለመጀመሪያ ጊዜ አየ፣ ሰገደም። ታውቃላችሁ ይሄ ነው ባህሪው። እሰሩልኝ ጣሉልኝ ይላል። ወዲያው ደግሞ በቲቪ ቀርብና ከዳንኤል ከሲድራቅ ከሚሳቅ ከአብደናጎ አምላክ በስተቀር ሌላ አምላክ የለም ይላል። ግን ይሄንን አዩ። እግዚአብሔር ክብሩን ይግለጥልን። እንደነ ዳንኤል የእግዚአብሔርን ክብር እንዴት አያለው በዘመኔ። በቃ የነሱ ዘይድት ያው ታውቃላችሁ እኔ እንግሊዝኛ ከተናገርኩ ችግር አለ ማለት ነው። እሺ ችግር እየተፈጠረ ነው ማለት ነው። በእነዚህ ልጆች ምክንያት በባቢሎን ውስጥ ምንድነው ያዩት ተአምራት? እሳት ሲቆም እሳት መቼም አይቆምም። አንዳንዴ እንዳው እሳት አሁን አደጋ ያደርሳል፣ የእሳት አደጋም ይመጣል። አንዳንዱ እሳት አይጠፋም። ይኸው ከፈለጋችሁ ዜና ክፈቱና እዩ። ፈረንሳይን፣ ስፔንን፣ እንግሊዝን፣ ግሪክን ይኸው ያነደደ ነው። አሁን እኮ ነው የምላችሁ። እሳት የሚያጠፋ አምላክ የነሱ አምላክ ነው ተባለ። ያዩት ይሄንን ነው። ልባቸው አይጠማም? በዚች በባቢሎን አሁን በምንኖርባት ዓለም አቤት የሚነደው እሳት መዓቱ! አቤት የሚነደው ወጣቱን የሚበላው አገልጋዩን እየበላ ያለ ቅዱሳንን እየበላ ያለ እሳት! አቤት እሳት! ያኛው እንኳን የለየለት ነበር። ያሁኑ እሳት ኃይለኛ እሳት፣ ከባድ እሳት፣ ህይወትን የሚበላ ህይወትን የሚያቀልጥ። ማን ነው እሳቱን አጥፍቶ ይሄን ዘመን የሚሻገር? ማን ይሆን? የዘመኑን እሳት እየረገጠ እየወጣ እየገባ የሚንሸራሸርበት ማን ይሆን? እህቴ ሆይ ማን ይሆን? ዛሬ ምሽት ለዛ እኮ ነው ይጠራል። ይሄንን አዩ በዘመናቸው። እኔ ያንን ማየት እፈልጋለሁ። ይሄንን ሰውን ሁሉ እያቃጠለ እየበላ እያቀለጠ ያለውን ማቆም። ማን ነው እሳቱን ማቆም የሚችል? ዛሬ ያንን ክብር አዩ፣ ያንን አዩ። እግዚአብሔር አምላካችን ስሙ ይባረክ። እና የነሱ አምላክ ብቻ ነው በቃ እሳት ማጥፋት የሚችል። እባካችሁ ይባል በእናንተ ይባል ዛሬ። ይሄ ኢየሱስ ብቻ ነው ይሄንን ማቆም የሚችል። ይሄ ኢየሱስ ብቻ ነው። ምን ማቆም ይችላል ኢየሱስ በእናንተ ውስጥ? ምን ተሞክሮ ሰዎች ምን ሞክሮ አቃታቸው? ምን ተቀብተው ምን ጠጥተው ምን አድርገው አቅቷቸው እባክሽን ውሰጂና ጸልይለት ለዚህ ሰውዬ ተብለሽ ታውቂያለሽ? ተብለህ ታውቃለህ? እነዚህ ግን በዛ ሀገር ለድርድር የማይቀርብ ምንድነው የሚባለው? በቃ ተፈጥሯዊ የሆነ በባቢሎን ምድር ሲሰራ የኖረ ህግ ተሰበረ። ምን አይነት ህግ? እሳት ጠፋ። ምዕራፍ 3 እሱን ይነግረናል። ክብር ለእግዚአብሔር ይሁን። ምዕራፍ 4 እና 5 የሰው ልጅ ሳር ሲበላ አዩ። የሰው ልጅ እኮ አይደለም
በታሪክ ውስጥ ንጉሥ ምግብ ቢጠፋ ሳር አይበላም። በምንም ታምር። በደንብ አስቡ ወገኖቼ። ነገስታት ሳር አይበሉም። ለመጀመሪያ ጊዜ በታሪክ ንጉሥ ሳር ሲበላ አዩ። አንድ ቀን እኮ ቢበላ ምንም አይደለም። እኛም አንዳንዴ ጎመን እንበላለን። 7 ዓመት የሰው ልጅ 7 ዓመት ንጉሥ ከቤተ መንግስት ጫካ ወርዶ ሳር ሲበላ አዩ። እግዚአብሔር ይሄንን አሳያቸው። ወይ የኔ ጌታ ስሙ የተባረከ ይሁን። ይሄ እግዚአብሔር በእነዚህ 4 ወጣቶች ምን እየሰራ ነው? ክብሩን እየገለጠ እና ወገኖቼ እኔ እንደተማርኩት ከሆነ እንግዲህ ትንሽ ቆየት ብያለሁ ከተማርኩኝ፣ ከረሳሁም ምንም አይደል፣ እናንተ ትመሉልኛላችሁ። የሰው ልጅ ጨጓራ አንድ ነው። እነዚህ ሳር በሊታ የሆኑት 4 ክፍል አለው ጨጓራቸው። ሌላውን በኋላ ጉግል አድርጉት። አንደኛው ሴሉለስ የሚባል ኢንዛይም ውስጡ አለ እና ይሄ ሴሉለስ በአትክልት ውስጥ ያለውን ነገር ይፈጨዋል። ከዛ ነው ምግብ የሚሆነው። እኛ ጨጓራ ብቻ ነው ያለን፣ 4 የለንም። ሰው በተከታታይ ለ3 ቀን ሳር ቢበላ ይሞታል። 7 ዓመት የዳንኤል አምላክ ዳንኤል አምላክ አዋረደው። ወደ ቀበሌ ያላከው ሪፈር አንዳንድ ጊዜ ጤና ጣቢያ እንሄድና ጤና ጣቢያ ወዲያው በአስቸኳይ ለኦፕራሲዮን ወደ ጥቁር አንበሳ። ከዛ 7 ዶክተር እንፈልጋለን። እንደምንም ተለምኖ ይገኛል። እነሱ ሲገኙ በአስቸኳይ ነገ ወደ አንድ ቦታ ወደ ውጭ ሄደው ካልታከመ ህይወቱ ማለፉ ነው እንባላለን። እግዚአብሔር በአንድ ጊዜ ከቤተ መንግስት ወደ ጫካ ሪፈር ጻፈ። ይሄን አዩ። እግዚአብሔር ሲያዋርድ አዩ። ምዕራፍ 5 ሰው ሊያነበው ማይችለው ጽሑፍ አነበቡ። ትዕቢተኛ ንጉሥ መሬት ላይ ሲንፈራፈር፣ ሲደንስ፣ ሲቀብጥ የነበረ ንጉሥ መሬት ላይ ወድቆ ሲንከባለል አዩ። ይሄ እኮ ክብር እኮ ነው ወገኖቼ። ያኛውን ሸኙት፣ ልጁ ደግሞ መጣ። እዚህ ጋር አንድ ነገር ልንገራችሁ። አሁን ሳነብላችሁ ምዕራፍ 1 ላይ እንደዚህ ይላል። ቁጥር 2 ኢዮአቄምን ከእግዚአብሔርን ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ስለዚህ ቅዱሳት ነዋየ ቅዱሳቱን ወስዶ ማጠኛውን፣ ጽናጽሉን፣ መጠጫውን ወስዶ ናቡከደነጾር በክብር ቤተ መዝገብ ውስጥ አስቀመጠው። ልጁ ግን አወጣና አንድ ቀን ቀበጠበት። እዛ ጋር ያለውን ነገር ልንገራችሁ። እያንዳንዱ ዕቃ ላይ እንደዚህ የሚል ጽሑፍ ነበረበት፣ ቅድስና ለእግዚአብሔር። በብሉይ ኪዳን ካህኑ ኤፉድ ይለብሳል። ከላይ ኤፉዱ ላይ ቱሚምና ኡሪም አለ። በግራ ደረቱ ላይ 6ቱን የእስራኤል ነገድ፣ በቀኝ ደረቱ ላይ 6ቱን የእስራኤል ነገድ ድንጋይ ላይ ስማቸውን ጽፎ ይሸከማል። የእስራኤል ሕዝብ ተሸክሞ ነው ወደ ቅድስተ ቅዱሳን የሚገባው። ይህን ሁሉ ካደረገ በኋላ እዚህ ጋር አንድ ባነር አለው እንዲህ የሚል ቅድስና ለእግዚአብሔር የሚል። እነዛ ዕቃዎች እያንዳንዱ ዕቃ ቅድስና ለእግዚአብሔር የሚል ነበር። ሞቅ ሲለው ማነህ እንትና አምጣቸው አለና መጠጣት ጀመረ። የእግዚአብሔርን ክብር ሲነካ፣ ክብሩ ሲዋረድ፣ መሬት ላይ ሲንከባለል አዩ። እግዚአብሔር ሲያዋርድ አዩ። ትዕቢትን ልክ ሲያገባ አዩ። በአንድ ሌሊት ወገኖቼ ይህንን አዩ እነዚህ ልጆች። እግዚአብሔር አምላካችን ስሙ ይባረክ። ብዙ ጊዜ የሚሰበክ መቼም ታውቃላችሁ፣ ብዙ ጊዜ የሚሰበክ ዳንኤል ምዕራፍ 6 ከልጅነታችን ጀምሮ የተሰበክ ነው። አንበሶች አፍ ሲዘጋ አዩ። የአንበሳ አፍ ለመጀመሪያ ጊዜ በባቢሎን ምድር የንጉሥ ጠላቶች የሚቀጡበት ሰው የሚቀለቡ አንበሶች ስንት እንደሆኑ አይታወቅም።
የአንበሶች አፍ ሲዘጋ አዩ። ትንሽ እናስብ። በዚህ መጽሐፍ ቅዱስ ውስጥ በዚህ ቅዱስ ቃል ውስጥ እነዚህ 6 ወራት ስንማር እግዚአብሔር ምን እያለን እንዳለ ምን ይታያቸዋል? የዘንድሮ ጅቦች የዘንድሮ አንበሶች ጉድጓድ አያስፈልጋቸውም። በላተኛው ብዙ ነው። ጸጋ የሚበላ ትዳር የሚበላ ህይወት የሚበላ አቤት በምድሬ ላይ በመጨረሻው ዘመን ክርስቶስ ሊመጣ ባለበት ዘመን የተለቀቁ አንበሶች አቤት ማን ይሆን የነሱን አፍ ዘግቶ የሚያልፍ? ማን ይሆን ዘንድሮ? እግዚአብሔር ዛሬ ማታ ይለናል፣ በእናንተ የአንበሶችን አፍ መዝጋት እፈልጋለሁ። ብዙዎች ሲበሉ እንድታመልጡ፣ ብዙዎች ሲበሉ አንበሳ አፍ ሲዘጋ አዩ። እኔ በጥንቃቄ ነው ያየሁት። የአንበሳ አፍ ሲዘጋ ብቻ አይደለም፣ የአንበሳ አፍ ሲከፈት አዩ። ከነሱ ውጪ ያሉትን ከዳንኤል ውጪ ያሉትን በአየር ላይ ሲበሉ አዩ። ክርስቲያኖችን የማይበሉ አንበሶች ሌሎቹን ሲበሉ አዩ። እኛን የመረጠን ጌታ ስሙ ይባረክ። አሜን። መርጦናል እሱ እንዳንበላ የዘመኑ አንበሳ እንዳይበላሽ እህቴ ሆይ፣ ለዛ ነው የተጠራ ነው። መብላት አይችልም። ለምን አቃተው? እነዚህማ የእግዚአብሔር ባሪያዎች ናቸው። ምንም እንኳን ናቡከደነጾር እነሱን ለመተት ለጥንቆላ ቢመርጣቸውም እግዚአብሔር ለካ በዘመን ውስጥ ይፈልግ ነበር ሰዎችን ክብሩን የሚገልጥበት እና አገኘ 4 ሰዎች። የአንበሶች አፍ ተዘጋ። የአንበሶች አፍ ሲከፈት አዩ። ሲበላም አዩ፣ መብላት ሲያቅተውም አዩ። እግዚአብሔር አምላካችን ስሙ ይባረክ። ሌላ ምን አዩ? ሰማይ ሲከፈት ሚስጥር ሲገለጥ አዩዋ። እግዚአብሔር ሰማይን ሲከፍት ከምዕራፍ 1 ጀምሮ ሰማይ ከፍቶ ለንጉሥ የጠፋውን ህልምና ራእይ ሲገልጥ እግዚአብሔር ሰማይ ከፍቶ ንጉሥ ያየውን ምስል ሲፈታ እግዚአብሔር ከሰማይ ተገልጦ በግድግዳ ላይ ጣቱ ሲጽፍ ከባሪያዎቹ በስተቀረ ከነዚህ 4 ልጆች በስተቀረ የሚያነብ እስከሚጠፋ ድረስ መተተኞች ቢጠሩ እንደገና እዛ ትምህርት ቤት የገቡ ቢጠሩ እንዳይገኙ ያንን አዩ። ሚስጥር ሲገለጥ አዩ። ምዕራፍ 7 እስከ 12 የሚነግረን ለዳንኤል የዕለቱን ይገልጥለት ነበር። ጌታ ሆይ ዳንኤልና ወዳጆቹ ይላል። ዳንኤልና ወዳጆቹ ግን ምዕራፍ 2 ቁጥር 14 ላይ በዚያን ጊዜ ዳንኤል የባቢሎን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞቹን አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለ። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበትን ጊዜ ይሰጠው ዘንድ ንጉሱን ለመነ። በዚያን ጊዜም ዳንኤል ወደ ቤት ሄደ። ዳንኤልም ባልንጀሮቹ ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ሚስጥር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክ አመሰገነ። ራእይ ተገለጠ። የዕለቱ ትንሽ ቆይቶ ደግሞ አንድ ምስል አየ። ተቸገረ። ጥሩልኝ ተባለ። እንደገና መጣ። ያንንም ፈታለት። በኋላ በግድግዳ ላይ አንድ ነገር ደግሞ ተጻፈ። ያንንም ፈታለት። ለነገስታት ተከናወነለት የሚለው እንደዚህ ነው። ሚስጥርን እየፈታ ራእይ ተገለጠ። ከዛ ሁሉ በላይ ምዕራፍ 9 በጣም የሚገርም ነገር ይነግረናል። ምንድነው የሚነግረን? ምዕራፍ 9 የዕለት ሳይሆን የወትሮው ሳይሆን እግዚአብሔር የብዙ ዓመት አንደኛ የ70 ዓመቱን ምርኮ መፈጸም። አቤት ወገኖቼ፣ በመጽሐፍ ቅዱስ ውስጥ በጣም ለእስራኤል ረጅም ዓመት የተነበየ ነቢይ ኤርሚያስ ነው እና ኤርሚያስ መልእክት ሲያመጣላቸው ሊቀበሉት አልቻሉ። ያስሩት ነበረ። ሁሉ ጊዜ ወደ እስር አደባባይ ይወስዱታል። አይሰሙም። እንዳውም በኋላ ላይ ምዕራፍ 23 28 ሄዳችሁ ብትመለከቱ በቃ እግዚአብሔር ሆይ ለምን ታስቸግረኛለህ? በቃ እኔ ከዚህ በኋላ ትንቢት አልናገርም። በተናገርኩ ቁጥር መከራዬ በዛ።
በቃ ሌላ ነቢይ ፈልግ እስኪል ድረስ እና መጨረሻ ላይ ጉድጓድ ውስጥ ከተቱት፣ ጭቃ ውስጥ ከተቱት። ረጅም ዓመት ነው የተነበየው። ይቆጣ ነበር፣ ያዝን ነበር። በኋላ በሕይወቱ እያለ ሰቆቃው ኤርምያስ እንደሚነግረን የተናገረው ትንቢት በፊቱ ተፈጸመ። አቃተው፣ አለቀሰ። እባክህ እግዚአብሔር ሆይ ይሄን ጭንቅላቴን አፍርሰውና እንባ ይሁን፣ ስለ ወገኔ ሴት ቅጥቃጤ ይሄን መሸከም አልችልም። አለቀሰ። በዘመኑ ተፈጸመ። እንደዚህ አይነት አሰቃቂ ነገር አንቀበልም ያሉት ነገር በሱ ዘመን ተፈጸመ። አለቀሰ እና ይመስለኛል በአናቶት ሄዶ ተቀመጠ። ባቢሎን በመጣ ጊዜ እርግጠኛ ሁኑ ነብዩ ኤርምያስ አዝኖ ሞተ። ነብዩ ዳንኤል አዝኖ አልሞተ። ነብዩ ዳንኤል ምዕራፍ 9 ላይ በሕይወት አኑሮት ነገስታቱ ያቺ ክብርት የሆነች ኢየሩሳሌም በሮቿ ተቃጥለው የቀበሮው መፈንጫ ሆኖ ነገስታቶቻቸው እነ ሰዴቅያስ አይናቸው ወጥቶ ተዋርደው ወደ ባቢሎን ተግዘው 70 ዓመቱ እንደተፈጸመ አወቀ። የተገለጠለት ራእይ ተራ ራእይ አይደለም። በጣም የከበረ በጣም ትልቅ የ70 ዓመት እግዚአብሔር ትልቅ ራእይ ይግለጥላችሁ። በቃ አንደኛ የተቸገርነው እሱ እኮ ነው። አሁን በጣም ትንንሽ እዚህ ግባ የማይባሉ ከመስከረም እስከ ነሐሴ ቢደመሩ ትበላለ ትጠጣለ፣ ከዛ ያላለፈ በጣም ኢሌመንተሪ የሆነ የትኛው እግዚአብሔር እንደሚገልጥላችሁ አንዳንዴ ይጠራጠራሉ። ኢሌመንተሪ የሆነ ከሰፈር ያላለፈ አምላካችን እግዚአብሔር ግን ለባሪያዎቹ እንዲህ የከረመ የቆየ የ70 ዓመት ምድር ሰማይ ሊሸከመው የማይችለውን ዘመኑን የክብር አረገለት። እግዚአብሔር ዘመናችሁን የክብር ያርግላችሁ። እግዚአብሔር ሚስጥር ይግለጥላችሁ። ለቤተ ክርስቲያን ይግለጥላት። እባካችሁ ጸልዩ። ለባሪያዎቹ እግዚአብሔር ትልቅ ሚስጥር ይግለጥ። አሁን ከምናየው ነገር ጀርባ ብዙ ነገር አለበት፣ ብዙ ጉድ አለበት። ስለ ምድራችን ቢሆን ስለ ቤተ ክርስቲያን ቢሆን አሁን በምናየው ነገር ጀርባ ትልቅ ነገር አለ። ከጀርባው ስራ አስኪያጆች አሉ። ያንን ነበር ያየው። የዕለቱን ብቻ አይደለም፣ የዕለቱንም ፈታ። የዘመናትን አየ አይደለም። ያ ብቻ አይደለም። ከምዕራፍ 7 እስከ ምዕራፍ 12 እንዳጠና ነው እግዚአብሔር ገና ሊመጡ ያሉትን በሱ ዘመን እኮ አይደለም፣ በሱ ዘመን የሌለውን እስከኛ ዘመን ከኛ ዘመን አልፎ የሚሄደውን እስከ ክርስቶስ ምጽአት ያለውን ራእይ ገለጠለት። እንዴት አይነት የተወደዱ ሰዎች ናቸው! ዛሬ እነዚህን 4 ሰዎች በአእምሯችሁ መሳልፈል። ትንቢተ ዳንኤል ይህን ነው የሚነግረን። እግዚአብሔር በእነዚህ ሰዎች ክብሩን ገለጠ። እግዚአብሔር ከአእምሮ በላይ የሆነ አሁን እኛ ነን ያለ ነው። እነሱ ጨርሰው አለፉ፣ ጠግበው አለፉ። አሁን አንተ ነህ ያለው፣ እኔ ነኝ ያለሁት፣ አንቺ ነሽ ያለሽው። ክብር ማየት አይጠማህም? ምን ክብር አያችሁ እስከ ዛሬ ድረስ? ምን ጠብ ያለ ነገር አያችሁ? ለምድሬ ምን ጠብ አለላት? ለአንተ ለቤት ለትውልድ ምን ጠብ አለልህ? ለቤተ ክርስቲያን ምን ጠብ ያለ ነገር አለ? ያ እግዚአብሔር አረጀ እንዴ? ተለወጠ እንዴ? እግዚአብሔር ይሄን ገለጠላቸው ነው የምላችሁ። እግዚአብሔር ይግለጥልን፣ እግዚአብሔር ይግለጥልን። ይሄንን ገለጠላቸው። ነገስታት ከባህር ሲወጡ፣ ነገስታት ከአራቱ ነፋሳት ሲመጡ፣ ነገስታት አንዱ አንዱን ሲጥለው ሊመጣ ያለውን ቀድሞ ነገረው። ወገኖቼ እንደው በየቀኑ እንደነግጣለን ወይስ እግዚአብሔር ሹክ የሚላችሁ ነገር አለ? አብሬያችሁ ልጸልይ ዛሬ። ሁሉ ነገር እንግዳ ነው። ምንም የድሮ አባቶቻችን እንደዚህ ይላሉ፣ ትከሻዬን ከበደኝ ይላሉ። ከዛ ያለፈ አንድ ነገር አለ በህይወታችሁ። ይህንን ጌታ እያመለክን አሁንም በቀን የዕለቱ ነው። ምን ልፍ ያለ ነገር አለ? እግዚአብሔር ስለ ዘመኑ ምን ብለዋል? እግዚአብሔር ስለ ቤት ምን ብለዋል? የታደሉትማ የሚሄዱበትም ቀን ተነገራቸው። የታደሉት የሚሄዱበት ወደዛ የሚሄዱበት ቀን ተነግሯቸው እኮ ነው። ልጄ ሆይ ተዘጋጅ ብለው ለዳንኤል እንደዛ ብሎ ነው የዘጋው። አንተ እስከ መጨረሻው ሂድ፣ በዕጣ ክፍል ትቆማል፣ እስከ መጨረሻው ሂድ ይናገረው ነበር። መጨረሻ ላይ በሱ ነው የዘጋው። በሱ ጀምሮ በሱ ዘጋው። አምላካችን እግዚአብሔር ስሙ ይባረክ። ስለዚህ እንደነ ዳንኤል እንዴት የእግዚአብሔርን ክብር
አያለው። ምን አዩ ነው እስካሁን ያየ ነው? ምን አዩ እነዚህ ወጣቶች በባቢሎን ምን አዩ? ጥቂት ደቂቃዎች ወስጄ አንድ ነጥብ ብቻ አነሳለሁ። አንድ ነገር፣ ከዛ እንቀጥላለን የሚቀጥለው ሳምንት። ምን ቢያደርጉ ነው ይህንን ያዩት? ወገኖቼ ምንድነው ያደረጉት? ምን ተገኘባቸው? እሱን መጠየቅ አለብን። በትንቢተ ዳንኤል ውስጥ እነዚህ ሁሉ ክብር ተገልጠዋል። እኔ ዋና ዋናዎቹን ነው ያሳየኋችሁ። ዋና ዋናዎቹን ዲቴል እኮ በጣም ብዙ ነገር ነው ያዩት። ስለ ተማርን ብዬ ነው ልጠቀልለው። ባንድ የተገለጠ ክብር አለ በትንቢተ ዳንኤል ውስጥ። ሊደገም የማይችሉት ተአምራቶች ተገልጠዋል። ግን በእነዚህ 4 ወጣቶች ምክንያት እግዚአብሔር ምን ቢያገኝ ነው? ምን ቢገኝባቸው ነው እንዲህ ያለ ክብር የገለጠው? አንደኛውን ብቻ አንስቼ የቀሩትን ከዛ እንቀጥላለን። ለምንድን ነው ይሄን የምንጠይቀው? እህቴ ሆይ ለራስሽ እንድትወስጂው፣ ወንድሜ ሆይ ለራስ እንድትወስድ። እኔስ ምን ባረግ ነው ክብሩን የማየው? እግዚአብሔር ክብሩን ገልጧል። ይሄው በ4 ነገስታት አመታቶቹን ቁጠሯቸው፣ ሂዱና ደምሯቸው። ቤት ከባለፈው ስብከት ላይ ውሰዱ። ናቡከደነጾር ስንት ዓመት እንደነገሰ፣ ቀጥሎ ልጁ ዳሪዮስ ስንት ዓመት እንደነገሰ፣ ቀጥሎ ቂሮስ ስንት ዓመት እንደነገሰ፣ ቀጥሎ ብልጣሶር ስንት ዓመት እንደነገሰ ሂዱና ደምሩ። ዳንኤል በእነዚህ ነገስታት ሁሉ ክብርን አየ። እግዚአብሔር በቀረላችሁ ዘመን ክብሩን የምታዩ ያድርጋችሁ። ለቤተ ክርስቲያን እንዲህ ያርግላት፣ ለቅዱሳን እንደዚህ ያርግላቸው። እንዴት እንደዚህ አይነት ኮንሲኩዌንሻል የሆነ በሁሉም ነገስታት ዘመን፣ በሁሉም ነገስታት ዘመን ኑሮ የተቃናለት ሆነ። እንዴት ተቃናለት? መቃናት። እሱን እኮ ነው እንድጠይቁ የፈለኩት። እንዴት ይቃናልሃል? ያው መቼም ይሳካልሃል፣ ይቃናልሃል። ክፉ ቃል አታውጣ፣ በራስ ላይ አታሟርት። ሪሊ እሱ ነው። እንደዛ በማረግ ክብርታ ያለ። እነ ዳንኤል ምን አደረጉ? አንደኛው ነጥብ ብቻ አነሳለሁ። አንደኛ እነ ዳንኤል ይህንን ክብር ያዩት የመጀመሪያው በመቀደስ ነው። በመቀደስ ገና በጠዋቱ ተለዩለት። ይሄው ነው የመጽሐፍ ቅዱሳችን። ይህንን መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ብታነቡ 1 ነጥብ ነው የሚሰጣችሁ። እግዚአብሔር ቅዱስ ነው። 2019 አይቀይረው። ይሄ ቢሲ ኤሲ ብለን የነገርናችሁ አይቀይረው። ትውልድ አይቀይረው። እሱ ለዘላለም ቅዱስ ሆኖ ይኖራል። ክብር ለስሙ ይሁን። አጭሩ ነገር፣ ዋናው ነገር፣ ቁልፉ ነገር ጠዋት የጀመሩት ገና እዛ ምድር ሲገቡ ብለው የጀመሩት ጂኦሜትሪ ሲማሩ፣ እርሻ ሲማሩ፣ ቋንቋ ሲማሩ፣ እነዛ ጠንቋዮች መካከል ሲመላለሱ ያደረጉት አንድ ነገር ነው። እንዲህ ይላል በአንድ ቃል፣ ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። ሞገስም አገኘ። ቆሎና ውሃ መብላት ጀመሩ። እንደዚህ የቤት ኪራይ ውድ በሆነበት በዚህ ዘመን ብዙ ነገር የሚቀመስ ብዙ የሚበላ በቀረበበት ዘመን በአይን የሚቀመሰው ቁጥር ስፍር የለውም። እንዲህ መንካት ብቻ ነው። ይሄን ይዘህ መጠጣት ነው ዝም ብለህ ከጧት እስከ ማታ 24 ሰዓት ከፈለክ። 24 የሚባል አንድ መጥቶ ነበረ። አንድ ወዳጄም ነበረ። እንዳውም አንድ ወዳጄ ጓደኛዬ ምናልባት ይሰማኝ ይሆናል። ያ ፊልም እንደመጣ ሚስቱን ትቶ 3 ቀን በር ዘግቶ፣ ክርስቲያን እኮ ነው፣ ማየት ጀምሮ በኋላ ነው የተጠራው።
በአራተኛው ቀን የሚያሳዝነው ነገር ሊሰማኝ አልቻለም። የሶስት ቀን እንቅልፍ ይዞት ሄደ። የሚጠጣ መዓት አተላ ቅድስናህን የሚያበላሽ ንጽህናህን የሚወስድ መዓት ነገር ክብሩን እንዳታይ አይንህን የሚያሳውር አይንህን የሚያወጣ ቁጥር ስፍር የሌለው ነገር አዲስ አበባ ውስጥ ሞልቶላል። አሁን ስትወጣ ታገኘዋለህ። ከታክሲ ጀምሮ መንገድ ላይ ያገኛል። እዛ ዘመን ውስጥ ነው ያለን። ያን ጊዜ በእርግጥ ጮማና ጠጁ መጀመሪያ ለንጉሱ ጣዖት ለአኩ ይቀርብና ከዛ በኋላ ነበር የሚበላው። አንበላም፣ አንጠጣም። ቅድም የዘረዘርኩላችሁን ክብር እንዴት አዩ? በመቀደስ ተቀደሱ። እንዴት ተቀደሱ? ከሚበላ ከሚጠጣ ነገር ተቀደሱ። ሌላ እንዴት ተቀደሱ? ዳንኤል ውስጥ በጣም የሚገርመኝ ሁለት ነገር ልንገራችሁ። እሳት የነደደው ስገዱ ተብለው ነው። ስገዱ የሚል ነው። አንበሳ ግን የተዘጋጀው አትስገዱ። እንደዚህ አይነት ድብልቅልቅ ምድር ናት። ስገድ፣ ለዚህ ነገር ተንበርከክ፣ ይሄን ነገር አድርግ። እርኩሱን ነገር በገፍ ያቀርብልሃል አለ። ቅዱሱንስ ቃል አታንብብ። ለ30 ቀን ጸሎት ጾም የሚባል በሰማይ በምድር እንዳይደረግ። እንዲህ ናት ባቢሎን፣ እንዲህ ናት አዲስ አበባ። በዚህ በሚቀረጸው የምትሰሙ አገልጋዮች ቅዱሳን እዚህ ዘመን ውስጥ ነው ያለ ነው። እነ ዳንኤል ቁጥር 1 ያደረጉት አንበላም አንጠጣም። እንዴት ሊሆን ይችላል? እንደዚህ በየመንገድ የተገኘውን እየነካ የፈለክበት እየረገጥክ የፈለከውን እያየ የዳንኤልን መጽሐፍ ታነባለህ እንጂ ቅድም የነገርኳችሁን ጫፋ እንኳን እኛ ጋር አትመጣም። ወቁ። በእነዚህ 6 ወራት እግዚአብሔር ማንም በሌለበት ቤተ መቅደስ ሰባኪ፣ ዘማሪ፣ ኪቦርድ፣ ማይክ፣ ቀረጻ በሌለበት በባቢሎን ምድር ክብሩን በሰማይና በምድር መካከል የገለጠው በቅድስና ነው። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር በሰማይና በምድር። እኛ መቀደስ ካልቻል ዘሌዋውያን ምዕራፍ 8 ቁጥር 20፣ ዘሌዋውያን ምዕራፍ 23 ቁጥር 33 እምቀድሳችሁ አምላካችሁ እኔ ነኝ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ቁጥር 15 እንግዲህ የጠራችሁ ቅዱስ እንደሆነ በኑሯችሁ ሁሉ ቅዱሳን ሁኑ። 7 ነው 8 አይነት ተአምራት ገለጥኩላችሁ። ቁልፉ ምንድን ነው? ቁልፉ አንድ ነው። ተቀደስ፣ ተቀደስ። ቤተ ክርስቲያን ሆይ ተቀደሽ። ቅዱሱንና ክብሩን ኢየሱስን የሚመጣውን ንጉሥ በሙሉ አይንህ ማየት ትፈልጋለህ? በሙሉ አይንሽ ማየት ትፈልጊያለሽ? ተቀደሽ። በትዳር ተቀደስ፣ በምትበላው ተቀደስ፣ በምታየው ተቀደስ፣ በእግር በምትሄደው ተቀደስ። ተቀደሱ። እምቢ ያሉ አንበላም፣ አንበላም። የሚቀጥለው ይቀጥል እንጂ አንበላም። እግዚአብሔር ያንን መንፈስ ይስጠን። ምን አይነት መንፈስ ነው ውስጣቸው የገባው? ምን አይነት ጸሎት ነው የጸለዩት? እንዴት ነው ያያቸው እግዚአብሔር? አንበላም። ንጉሥን አንበላም ትላለህ? አዎ እላለሁ። ንጉሥን አዎ አንበላም። ምዕራፍ 17 ላይ አንደኛ ሳሙኤል ንጉሥ ሳኦል ጦሩን ሁሉ ይዞ እስራኤልን ሁሉ ይዞ በአፌቅ ከፍልስጤማውያን ጋር ተጋጠመ። ጦርነቱ 40 ቀን ነው የፈጀው። በእርግጥ ጦርነቱ ታሪክ ተጽፎም እንዳየሁት 20 ደቂቃ ነው የፈጀው። ዳዊት ሲመጣ ንግግሮቹ እና ዳዊት ሮጦ ከዛ ተራራ እዛ ሄደበት 20 ደቂቃ ነው የፈጀው። ስድቡ ግን 40 ቀን ነው የፈጀው። 40 ቀን 40 ሌሊት ንጉሥ ከእስራኤል ጋር ይሰደባል ቆሞ። ስራቸው ምንድን ነው? እኔ እንጃ። ቁርስ ይበሉ እንደሆነ አላቅም። በኋላ ዳዊት ምግብ ነው ይዞላቸው ሄደው ማታ ይሄዳሉ፣ ይተኛሉ፣ ጠዋት ቁርሳቸውን ይበላሉ። ቀኑን ሙሉ ቆመው ሰው እንዴት 40 ቀን ይሰደባል? እና ዳዊት ሲመጣ ንጉሱ እንደዚህ አለው፣
ትገጥመዋለህ። መከረው። እባክህ የኔ ባች ነው ጎልያድ፣ የኔ ባች ነው፣ ጦረኛ ነው፣ አትችለውም ያው እንደምታየው አለው። አይ አለው። መለሰለት። እኔ የዳዊት ለንጉሱ መመለስ በጣም ነው የሚገርመኝ። መለሰለት። እናውም እንደዚህ አለ፣ እኔ ገጥመዋለሁ አለ። ያን ጊዜ ንጉሱ ሰይፉን ካባውን ሁሉ አለበሱ። አሁን ዳዊትዬ ጎልያድን ሊገጥም ትንሽ ሲራመድ ይሄ ጃርት መከላከያ መሰለ ማለት ነው። በቃ ምንም ሊሆንለት አልቻለም። እንዲህ አለው፣ አወለቀውና ንጉሥ ሆይ እግዚአብሔር ይባርክ፣ በቃ እኔ ይህንን አልችልበትም። እኔ የራሴ አለኝ። ምን አለ? ኮሮጆ፣ ጠጠር፣ ወንጭፍ አለኝ በራሴ። ምን አለ አንተ? እነ ዳንኤል የንጉሥህን ልብስ ጣለው እዛ፣ ጮማህን ብላ፣ ጠጁ ለራስህ ይሁን፣ ሌሎቹ ጓደኞቻችን ይብሉ፣ እኛስ? ሶስታችሁ ወደዚህ ጠጋ በሉ፣ ጠጋ በሉ፣ ወደዚህ ጠጋ በሉ። እኔ ፊት ለፊት ቁሙ፣ እዚህ ጋር ጠጋ በሉ። 1 2 3 4 መጨረሻው ደረጃ ላይ ቁሙ። መተው ቆሙ። ሲድራቅ ሚሳቅ አብደናጎ የሰማሁት ነገር ልክ ነው? ዝም አትናገሩም እንዴ? ዝም። እዛ ጋር ይታያችኋል። ዝም። አንድ እድል ልስጣችሁ። እድል አንፈልግም። እግዚአብሔር ያርግልን፣ እግዚአብሔር ያርግልን። ንጉሥ ሆይ ደግሞ እኮ አቋቋማቸው እንደዚህ። ንጉሥ ሆይ ሌላ ሰው ጠይቅ። እዛ ደረጃ ታች ወርደን እነግርሃለን፣ አፍንጫ ስር መተን እነግርሃለን። አንሰግድም። ተቀደሱ፣ አምልኳችሁን ቀድሱ፣ ቃል የምትሰሙበትን ጊዜ ቀድሱ። ቅድስና ለእግዚአብሔር በሁሉ ነገር። ምዕራፍ 6 ቁጥር 10 ጽሕፈቱ እንደተጻፈ ባወቀ ጊዜ ዳንኤል ወደ ቤቱ ገባና እንደ ቀድሞ ወደ ምስራቅ በሮቹን ከፍቶ መስኮቶቹን ከፍቶ ለእግዚአብሔር ለአምላኩ ሰገደ። ይሰገድለታል። እንዳውም ዛሬ ነው የሚሰገድለት አለ። እግዚአብሔር ያድርግልን። እግዚአብሔር ዘንድሮ ነው የሚሰገድለት። ቀድሱት እግዚአብሔርን፣ ቀድሱት እግዚአብሔርን። ምዕራፍ 5 ላይ አንድ ነገር አገኘው። ያገኘሁት ምንድን ነው? ብልጣሶር እንትን ጠፋበት። የተጻፈው ነገር እሱን ጥሎታል። መሬት ላይ ይንቀጠቀጣል፣ ይንፈራፈራል። ግን ማንበብ አቃተው። እንደዚህ አለው፣ ዳንኤል እባክህ ይህንን ብትፈታልኝ ወርቅ እሰጥሃለሁ፣ ብር እሰጥሃለሁ፣ ማርዳ፣ የዝርግፍ ጌጥ፣ እማልሰጥ ነገር የለም። የፈለግከውን ነገር ጠይቀኝ፣ ብቻ አንብብልኝ አለው። ያለውን ነገር ላንብብላችሁ። ምዕራፍ 5 ቁጥር 17 የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትህንም ለሌላ ስጥ። ነገር ግን ጽሕፈቱን ለአንተ አነብልሃለሁ፣ ፍቺውንም እነግርሃለሁ። ከሙስና የጸዳ አገልግሎት፣ ከምናምን የጸዳ አገልግሎት፣ ጥርት ያለ ከሆድ ያለፈ አገልግሎት በዚሁ ዘመን ይፈልጋል እግዚአብሔር። ይፈልጋል እግዚአብሔር ከእንጀራ የተለየ ቅዱስ የሆነ ቢገለንም እንኳን የሚል አገልግሎት እግዚአብሔር ጠምቶታል። እንዴት ታዲያ እንደዚህ አይነት አገልግሎት አገልግል? ተቀደሳ፣ በአምልኮ ቀድሰው። ስንቱን ጣለው ዘርጥጦ፣ ስንቱን ቂም፣ ስንቱን ከመንገድ አስወጣው። ስለ ክብር ይናገራል። ምንም አይነት ክብር የሚመስል ነገር በሕይወቱ አታዩም። ጥላቻው፣ ዝሙቱ፣ ሌብነቱ እሱ ግጥም ብሎ ሞልቶ የዳንኤል አምላክ እያለ ከዚህ እዛ እየተንጎራደደ ይናገራል። በፍጹም አይሆንም። ዛሬ እግዚአብሔር በእነዚህ 4 ወጣቶች በዛ በክፉ ሀገር ምን አደረገ፣ ምን ገለጠላቸው የሚለውን አየን። ከዛ ምን ቢገኝባቸው ነው ይሄ ሁሉ የሆነው? ቅድስና ነው የተገኘው። የመጀመሪያው እግዚአብሔር ቢፈቅድና ብንኖር ካልሄድን ወደዛ ሰው እሱን መናገርም የፈራበት ዘመን ነው። ሁሉም መልእክት እዚሁ ነው። ወደ ጎን ነው፣ ወይ ወደ ምስራቅ፣ ወይ ወደ ምዕራብ፣
ወይ ወደ ሰሜን ወደ አውሮፓ ትሄዳለህ ነው፣ ወደ ላይ ትሄዳለህ የሚል የለም። ሰባኪ ጠፋ። እንደዚህ ፈገግ ብሎ እንኳን የሚናገር ጠፋ። መሄድ አለ። እሱ ካልመጣ የሚቀጥለው ሳምንት ምን ቢያደርጉ ነው? አንደኛ ተቀደሱ። ዛሬም እግዚአብሔር ያንን ነው የሚል። ብትቀደስ በዚሁ ዘመን በዚህቹ ከተማ ክብሬን እገልጥልሃለሁ። እግዚአብሔር ስሙ ይባረክ። በዚሁ ጊዜ በቤትህ፣ በጓዳ፣ በትዳርህ፣ በስራህ፣ በዚሁ ባለህበት ሰፈር፣ በዚህቹ ግልብጥብጧ በወጣ ዘመን ውስጥ ክብሬን አጠግባለሁ። ለልጄ ለዳንኤል፣ ለሲድራቅ፣ ለሚሳቅ፣ ለአብናጎም ያጠገብኩትን ክብር ላንተም እገልጥልሃለሁ። ብቻ ተቀደስልኝ ሕዝቤ ሆይ፣ ብቻ ተለየልኝ። ከአመፃ ከክፉ ከኃጢአት ብቻ ተለየልኝ። ከተለየህልኝ አለሁ እኔ በዙፋኔ ላይ። ብትጠይቀኝ ሰማይ ይከፍትልሃለሁ፣ የተሰወረውን እሰጥሃለሁ። ከአንበሳ አስመልጥሃለሁ፣ ከእሳት አድንሃለሁ፣ ክብሬን አጠግባለሁ። በቤቴ የምትፈልገውን ክብር አጠግባለሁ። አንድ ነገር አድርግልኝ፣ ተቀደስልኝ። ዛሬ ይለምነናል ቅዱሱ እግዚአብሔር። በእነዚህ ባሪያዎች ላይ አይኑን ያጸና እግዚአብሔር እንደዚህ ይለናል፣ ልጆቼ ሆይ ተቀደሱ፣ አገልጋዮች ተቀደሱ፣ ቤተ ክርስቲያን ሆይ ተቀደሽ። ዛሬ ማታ የተገኛችሁ ተቀደሱ። ነገ ምን አለ? ክብር አለ፣ ክብር አለ። መጽሐፈ ኢያሱ ላይ እንደዚህ ይላል፣ እኔ ነገ በሰፈርህ አልፋለሁና ሰፈርህ የተቀደሰ ይሁን። በአንተ ዘንድ ባለፍኩ ጊዜ እንዳልመለስ። ቅዱስ አምላክ ነው የምናመልከው። እኔ ስላልኩ አይደለም፣ ለዘመናት የተቀደሰ ነው፣ የተቀደሰ ነው። ከቅድስና የሚያወጣንን ሁሉ እግዚአብሔር ከላያችን ላይ ያንሳል። ይሄው ነው ሚስጥሩ። ሌላ አለ። ግን ያው መቼም ታውቃላችሁ በሰዓት መጨረስ ስላለብን እግዚአብሔር ቢረዳንና ብንኖር በሚቀጥለው ሳምንት ደግሞ የቀሩትን ምን ቢያደርጉ ነው የሚለውን እናያለን። እንደተቀመጠን እንጸልያለን።